በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች በቅድሚያ በያላችሁበት የእግዚአብሔር ሰላም ለእናንተና ለጓደኞቻችሁ በያላችሁበት ይድረስ። እነሆ በዛሬው ዕለት ይዘንላችሁ የቀረብነው ደግሞ በተለይ ላላገባችሁ ለወንዶች፣ ለሴቶች፣ ለእናቶችና ለአባቶች የሚጠቅም የጋብቻ ትምህርት ነው ማለት ነው። እናንተ ማግባትን የምትሹ ወጣቶች ይሄንን የእግዚአብሔርን ምክር የእግዚአብሔርን ቃል ሳትሰሙ እንዳታገቡ ማግባትም የለባችሁም። አባቶች ሆይ አብርሃምን ምሰሉት። አብርሃም ለልጁ ለይስሐቅ ሚስትን ሲፈልግለት ሀብትን አላየም፣ የንጉሳውያን ቤተሰብን አልተመለከተም። እናቶች ሆይ ሴት ልጆቻችሁን እንደ ርብቃ አሳድጓቸው። እናንተ ማግባትን የምትሹ ወጣቶች ሆይ ይስሐቅን ምሰሉት። ዘፈንን፣ ዳንኪራን፣ ሳቅና ስላቅን፣ የከበሮንና የዋሽንት ጫጫታን፣ ሌላውንም የዲያብሎስ ትርኢት በሰርጋችሁ ቀን አታስቡ። እናንተ ልጃገረዶች ሆይ ርብቃን ምሰሏት። የትዳር አጋራችሁን ፍጹም ለማፍቀር የተዘጋጃችሁ ሁኑ የሚለውንና አንዳንድ ምሳሌዎቹን እያነሳን እንማማራለን። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። የቅዱስ ዮሐንስ አፈወርቅ ምክር በተለይ ላላገቡ ወንድሞችና እህቶች እንዲህ ሲል ይመክራል። ከምንም በፊት የጋብቻ ዓላማን ማወቅ አለባችሁ። በሕይወታችን ለምን ጋብቻ እንደሚያስፈልገን መረዳት አለባችሁ። ከዚህ ውጪ ሌላ ነገርን አትጠይቁ። እናስ የጋብቻ ዓላማው ምንድነው? ለምንድነው እግዚአብሔር ጋብቻን የሰጠን? ብፁዕ ጳውሎስን እናድምጠው እንዲህ ያለውን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 2። ከድህነት ይውጣ ወይ ደግሞ ይወጣ አሊያ ደግሞ ትወጣ ዘንድ ነው የሚለውን ወይስ ሀብት ለማግኘት ሲባል ነው የሚለውን አይደለም። ታዲያ ምንድነው የሚለው? ከዝሙት እንጠበቅ ዘንድ ራሳችንን መቆጣጠር እንችል ዘንድ ንጽህናን ገንዘብ እናደርግ ዘንድ በትዳር አጋራችን ደስ ተሰኝተን እግዚአብሔርን እናመሰግን ዘንድ። አያችሁ፣ ይሄ ነው የጋብቻ ስጦታው፣ ይሄ ነው የጋብቻ ፍሬው፣ ይሄ ነው የጋብቻ ጥቅሙ። ስለዚህ ልጆቼ እማልዳችኋለሁ፣ ትልቁን ጥቅም ዘንግታችሁት ዓይናችሁን በትንሹ ላይ አታሳርፉ። የትዳር አጋርን ስትመርጡ የሀብት ጉዳይ የእናንተ ትልቅ አጀንዳ ሊሆን አይገባም። ስለ ሀብት ብሎ የትዳር አጋርን መምረጥ ድንቁርና ነው። ሀብት ነገ ሊጠፋ ይችላልና። ስለዚህ ለትዳር የምትመርጡት ሰው ከምንም በላይ መንፈሳዊ ሀብቱን ተመልከቱ። በዚህም ዓለም በወዲያኛውም ዓለም ይበልጥ የሚጠቅማችሁ ይሄ ነውና። አባቶች ሆይ አብርሃምን ምሰሉት። አብርሃም ለልጁ ለይስሐቅ ሚስትን ሲፈልግለት ሀብትን አላየም፣ የንጉሳውያን ቤተሰብን አልተመለከተም፣ አፋዊ ውበትን መመዘኛ አላደረገም፣ ወይም ይህን የመሰለ ሌላ መስፈርትን አልደረደረም፣ የነፍስ ንጽህናን እንጂ። እናቶች ሆይ ሴቶች ልጆቻቸውን እንደ ርብቃ አሳድጓቸው። እናንተ ማግባትን የምትሹ ወጣቶች ሆይ ይስሐቅን ምሰሉት። ዘፈንን፣ ዳንኪራን፣ ሳቅና ስላቅን፣ የከበሮንና የዋሽንት ጫጫታን፣ ሌላውንም የዲያብሎስ ትርኢት በሰርጋችሁ ቀን አታስቡ። ከዚህ ይልቅ በምታደርጉት ሁሉም ላይ እግዚአብሔር እንዲቀድማችሁ ለምኑት። ይህን ያደረጋችሁ እንደሆነ ትዳራችሁ ፍቺ፣ ዝሙት፣ ቅናት፣ ጭቅጭቅ፣ ንትርክ የሌለበት ሆኖ ይጸናላችኋል። ይህን ያደረጋችሁ እንደሆነ ሌላው በረከትም ተትረፍርፎ ይመጣላችኋል። የአውሎ ነፋስ አይነት በዙሪያችሁ ቢነፍስም አትነዋወጹም። እናንተ ልጃገረዶች ሆይ ርብቃን ምሰሏት።
የትዳር አጋራችሁን ፍጹም ለማፍቀር የተዘጋጃችሁ ሁኑ። ይህን ያደረጋችሁ እንደሆነ ቤታችሁ ፍጹም ሰላማዊ፣ ባሎቻችሁ የምትሏቸውን የሚያደርጉና በፍቅራችሁ የሚንበረከኩ ይሆናሉ። ትዳር እንዲህ ሆኖ ሲጀመር እግዚአብሔርንና ወላጆቹን ደስ የሚያሰኝ ልጅ ይገኝበታል። የቤት ዕቃዎችን መግዛት ስንፈልግ በጣም እንጠነቀቃለን። የሻጮቹን ማንነት አይተን የዕቃውንም ጥንካሬ አገላብጠን ተመልክተን ነው የምንሸምተው። ሚስት ስናገባም ከዚህ የበለጠ ልንጠነቀቅ ይገባናል። የገዛነው ዕቃ ችግር ቢኖርበት ለሸጠልን ሰው መመለስ እንችላለን። ሚስት ስናገባ ግን ወደ ቤተሰቦቿ መመለስ አንችልም። እስከ ዕድሜያችን ፍጻሜ ድረስ ከኛ ጋር ነው የምትሆነው። ክፉ ናት ብለን ብንመልሳት በሕገ እግዚአብሔር መሰረት አመንዝራ እንሆናለን። ስለዚህ ሚስት ስትመርጡ የሀገራችሁን ሕገ መንግስትን ብቻ አታንቡ። ከሁሉም በፊት ሕገ ቤተ ክርስቲያንን አንብቡ። ከተመቻችሁና ከወደዳችሁት ሼር፣ ሰብስክራይብ፣ ላይክ ማድረግን እንዳትረሱ እያልን ትምህርታችንን በዚህ እንጨርሳለን። ያስተማረን፣ የመከረን፣ የገሰጸን፣ ያስተካከለን የአባቶቻችን አምላካችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። ሀገራችንን እግዚአብሔር አምላክ ሰላም ፍቅር ያድርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።